ያወራል ስለ ራብ ሮሮ ድርቅ ስለመታው ስለ ሰው ጉሮሮ ቆስጣው መቻየው ከ4 ኪሎ ጓሮ ከሰላጣ ጋብሮ ሁብ ባቄላ ጨምሮ ስታርተር ይሄ ነው ተድላ ነው ዘንድሮ ጥጋብ ነው ዘንድሮ በርግጥ በዚህ በአፋር በኩል በዚህ በሶማሌ በዚህ በቦንጋ በዚህ በወለጋ ይኸው ስንት ቀኑ ሰማይ ከተዘጋ ዝናብ ከቶ የለው ሰው እየጣለ ነው መሽቶ የሚነጋው ሰው እየጣለ ነው መሽቶ የሚነጋው በዚህ በሰሜኑ ምንም ፀሐይ የለ ሙሉ ደመናማ ታፍኖ ተይዟል በሰማዩ ማማ አንድ ቀን ይወጣል የብርሃን ካስማ አየር ይቀየራል በዚህች ሀገርማ አየር ይቀየራል በዚህች ሀገርማ ዜና የሆነው የኛ ሜትሮሎጂ ብዙ እናውቃለን ጊዜው ያዘን እንጂ በቀጣዩ ደግሞ በጸደዩ መግቢያ የኛ ሳተላይት ነቃበያህያ የኛ ሳተላይት ነቃበያህያ ዜና ይኸው አየር ሁኔታው አመስግኛለሁ። ከአዲስ አበባ ነዋሪዎች በበለጠ የአዲስ አበባ አበቦች ውሃ ያገኛሉ ሲል አንድ ጥናት አስታወቀ። የአፍሪካ ዋና ከተማ በመባል ወግወጉን የያዘችው አዲስ አበባ ነዋሪዎቿ በውሃ እጦት ምክንያት እንባ አውጥተው እያለቀሱ ነው ተብሏል። በዚህ ጉዳይ ላይ ያነጋገርናቸው የውሃና ፍሳሽ ባለስልጣን እንደነገሩን ከሆነ የህብረተሰቡን ችግር ለመቅረፍ የማንቆፍረው ጉድጓድ ስለሌለ ስትራመዱ እያያችሁ። በተያያዘ ከነገ በስቲያ ለሚከበረው የቢጫ ጀሪካን ቀን የአዲስ አበባ ባህልና ቱሪዝም ቢሮ 150 ሚሊዮን ብር ከ75 ሳንቲም መድቧል። የሚገርም ነው። ወደ አፋር ክልል 500 ኩንታል የእርዳታ እህል ጭኖ ሲሄድ የነበረው ተሽከርካሪ በቦታው ሲደርስ እኛ ነው የምናወርደው። ወንድ የሆነ ያወርደዋል። እኛ ምን እንሰራለን? እኛ መሄድ መብት አለኝ፣ ራቁታችንን መሄድ መብታችን ነው ሲሉ አንዳንድ ቲክቶክ ላይ ያሉ እንስቶች ተናገሩ። ራቁታቸውን መሄድ መብታቸው ባይሆንም ፍላጎታቸው ከሆነ ግን ቢያንስ እናት አባቶቻቸው እስኪሞቱ ይታገሱ። ትላንት ስንት ጨርቅ ያሰሩለት ገላ ዛሬ ላይ ጨርቁን ጥሎ ዊኒጥ ማለት ለወላጅና ለአሳዳጊዎች በጣም ያሳቃል ተብሏል። ቲክቶክ የተባለውን ማህበራዊ መተግበሪያ በተመለከተ አንዳንድ የህብረተሰብ ክፍሎችን አነጋግረናል። ቲክቶክ በጣም ነው ደስ የሚለኝ። ቲክቶክ በጣም አሪፍ ነው። በጣም ነው የሚመቸኝ። ምናልባት ስለ ቲክቶክ ሰው ማወቅ አለበት ብዬ የማስበው ቲክቶክ ትንሽ ሆዳም ነው። ጊዜ ይበላል፣ ካርድ ባትሪ አይጠግብም። ሆዳም ነገር ነው እሱ ነገሩ። ምናልባት ሰው ቅር ሊለው ይችላል፣ ግን ሴቶቹ አሁን በጣም ቲክቶክ ይወዳሉ። በጣም ብዙዎቹ ቲክቶክ ያያሉ። እንደውም ቲክቶክ ለሴቶች ልክ እንደ ወር አበባ ነው። አለማየት አይችሉም። የማያዩ ካሉ እድሜያቸው ሄዷል ማለት ነው። በጣም አሪፍ ነገር ነው። በጣም ብዙዎቻችን ወደነዋል ቲክቶክን። እንዴት ብዬ ልንገርህ? አሁን እኔ ባለቤቴም ልጄም ቲክቶክ በጣም ያሉ ይጠቀማል። እንደውም ባለፈው ልጄ ቲክቶክ መስራት እፈልጋለሁ ለቲክቶክ የሚሆን ነገር ግዛልኝ አለችኝ። ያው ገዛሁላት፣ ስልክ፣ ይሄ ጡት ማስያዣ ገዛሁላት። አሁን በጣም ታዋቂ ቲክቶከር ሆናለች እናትየው። ዝም ብዬ ስትልይ ብዬ ገባሁ ቲክቶክ ላይ እንዴ አረጣቱ ወደ ሰማይ ጠቁሞ ጎሽ እንዴ ማለት መቼም የእግዚአብሔርን ቸርነት ያሳየናል ብዬ ሰፍ ተደበኩት። እንዴ አለና 5 ዮሴፍ ጥቅሞች ጉድ እኮ ነው እናንተ። አሁን ትምህርት ነው ያስተምሩን እኔ እንዴት አድርገን የዘንድሮ ልጆችን እንዴት አድርገን መግረፍ እንዳለብን ነው ማስተማር እንፈልገው። ወለደለ ምን እንዴ አሁን ዘመናዊነት መስደል እኮ ልጆቻችንን ባለመግረፋችን አይደለም እንዴ? የ16 ዓመት ልጅ በራስ መተማመን እኮ ነው የሚገርም። አፎን ሞልታ እንዴ እኔ ከመጀመሪያ ፍቅረኛ ጋር ስጣላ በእኔ ላይ ሌላ ደርቦ
እንትን አዳታ መረጃ ትላትና ከዛ ደግሞ ውልቅ ሲል እንትን በርበሬ ታውቃለህ? በርበሬ እንኳን ትወዳለህ? ቀይ ሸክላ በቀይ ሸክላ እንትን ታረጋትና ከዛ በኋላ የዝናቧ